ትናንት በ36ኛው ሳምንት የእንግሊዝ ፕሪምየር ሊግ አንድ የመጨረሻና ወሳኝ ጨዋታ ተደርጎ ነበር። ላለመውረድ የሚደረገው ትንቅንቅ እንደቀጠለ ሲሆን ትናንት ቶተንሃም ሆትስፐር በሜዳው ከሊድስ ዩናይትድ ጋር ጨዋታው አድርጎ ነበር። እንደሚታወቀው ቶተንሃም ሆትስፐር ከዌስትሃም ዩናይትድ ጋር ላለመውረድ እንግዲህ እየተፋለመ ነው የሚገኘው። ትናንት ከሊድስ ዩናይትድ ጋር ያደረገው ጨዋታ አንድ አቻ በሆነ ውጤት ማጠናቀቅ ችለዋል። ስለዚህ ቶተንሃም ሆትስፐር አሁንም እንግዲህ በመውረድ አደጋ ላይ ነው የሚገኘው። ትናንት ነጥብ መጣሉን ተከትሎ ማለት ነው። ትናንት ቢያሸንፍ ኑሮ ከዌስትሃም ዩናይትድ በ4 ነጥብ በመራቅ እንግዲህ የመውረድ ስጋቱን ይቀንስ ነበር። ነገር ግን ትናንትና በሜዳው ከሊድስ ዩናይትድ ጋር እንግዲህ አንድ አቻ ነው መለያየት የቻለው። 50ኛው ደቂቃ ላይ ማቲያስ ቴል እንግዲህ ባለሜዳዎቹ ቶተንሃም ሆትስፐርሶችን መሪ በማድረግ እንግዲህ ተስፋ ሰጥቷቸው ነበር። ነገር ግን ራሱ ማቲያስ ቴል እንግዲህ 74ኛው ደቂቃ ላይ ጥፋት ሰርቶ እንግዲህ ሊድስ ዩናይትዶችን ፍጹም ቅጣት ማስገኘት ችሏል። ዶሚኒክ ካልቨርት ሉዊንም እንግዲህ ፍጹም ቅጣት ምቱን ወደ ግብነት ቀይሮ ማለት ነው ሊድስ ዩናይትዶችን እንግዲህ አንድ ነጥብ ይዘው እንዲመለሱ ማድረግ ችለዋል። ሊድስ ዩናይትድ እንግዲህ በፕሪሚየር ሊግ መቆየቱን ማረጋገጥ ችለዋል። ነገር ግን ትናንትና ከቶተንሃም ጋር ያደረገውን ጨዋታ እጅግ ከፍተኛ ፉክክር በማድረግ እንግዲህ ለዌስትሃም እንግዲህ ውለታን መዋል ችለዋል። እንግዲህ ትናንትና ማቲያስ ቴል ለሁለቱም ቡድኖች እንግዲህ ጥሩ ነገር ሰርተዋል ማለት እንችላለን ባለማዳላት። ስለዚህ ቶተንሃም ሆትስፐርሶች 38 ነጥብ እንግዲህ ይዘው ከዌስትሃም በ2 ነጥብ ከፍ ብለው እንግዲህ የቀጣይ ጨዋታም የሚጠብቁ ይሆናል። ቀጣይ የሚያደርጉትን ጨዋታ ስንመለከት ቶተንሃም ከቼልሲ ጋር ነው እንግዲህ በስታንፎርድ ብሪጅ ጨዋታውን የሚያደርገው። ዌስትሃም ዩናይትድም እንግዲህ ወደ ሴንት ጄምስ ፓርክ ተጉዞ ከኒውካስል ዩናይትድ የ37ኛው ሳምንት ጨዋታቸውን የሚያደርጉ ይሆናል። ዌስትሃም ዩናይትድ ነው እንግዲህ ቅዳሜ ቀድሞ ጨዋታውን የሚያደርገው። ዌስትሃም ዩናይትድ እንግዲህ ኒውካስል ዩናይትድን የሚያሸንፍ ከሆነ ከቶተንሃም በ1 ነጥብ ከፍ ብሎ እንግዲህ ጫና የሚያደርግ ነው የሚሆነው። ቶተንሃም እንግዲህ ማክሰኞ ነው ከቼልሲ በስታንፎርድ ብሪጅ ጨዋታውን የሚያደርገው። ዌስትሃም ዩናይትድ ከኒውካስል ቅዳሜ ዕለት ነጥብ ጥሎ እንግዲህ ቶተንሃም ቼልሲን የሚያሸንፍ ከሆነ ዌስትሃም ዩናይትድ መውረዱን ያረጋግጣል። ቶተንሃም በፕሪሚየር ሊግ ይቆያል ማለት ነው። አሊያ እንግዲህ ዌስትሃም ዩናይትድ ኒውካስልን የሚያሸንፍ ወይም ደግሞ ነጥብ የሚያገኝ ከሆነ ከኒውካስል ዩናይትድ ቶተንሃም አሁንም ከባድ አደጋ ውስጥ የሚገባ ነው የሚሆነው ማለት ነው። ስለዚህ ቶተንሃምና ዌስትሃም ዩናይትድ የመውረድ ስጋታቸው እንግዲህ በጣም ከፍተኛ ሆነዋል። ከሁለቱም አንዱ ይወርዳል ማለት ነው። ሌሎች ወደ አጫጭር መረጃዎችን ስናልፍ ትናንት በፈረንሳይ ሊጓን እንግዲህ በርካታ ሽልማቶችን ትናንትና ሊጉ ሲሰጥ ውለዋል ማለት ነው። የአመቱ ምርጥ ተጫዋች እንግዲህ የፓሪስ ሴን ጀርመኑ እንግዲህ የባላንዶር አሸናፊው ኦስማን ዴምቤሌ እንግዲህ የአመቱ የፈረንሳይ ሊጓን ምርጥ ተጫዋች ተብሎ ተመርጠዋል። ለተከታታይ 2ኛ አመት ነው እንግዲህ ባለፈው አመትም ምርጥ ተጫዋች የሊጉ እንደነበረ ይታወሳል። ትናንትና የዚህ የ2025/26 የፈረንሳይ ሊጋን የአመቱ ምርጥ ተጫዋች ተብሎ ኦስማን ዴምቤሌ ትናንትና መሸለም ችለዋል። ሌላኛው የአመቱ ምርጥ ወጣት ተጫዋች እንግዲህ በተመሳሳይ የአምናው አሸናፊ የፓሪስ ሴን ጀርመኑ ዲዜሬ ዱዌ እንግዲህ ዘንድሮም ለ2ኛ አመት ማሸነፍ ችለዋል። እነዚህ ሁለቱም ባክ ቱ ባክ ወይም ደግሞ ለተከታታይ 2ኛ አመት ማሸነፍ ችለዋል። የአመቱ ምርጥ አሰልጣኝ እንግዲህ እንደሚጠበቀው ሉዊስ ኤንሪኬ ሳይሆን እንግዲህ ፔሪ ሳጋ ሽልማቱን ማሸነፍ ችለዋል። የሌንስ አሰልጣኝ ነው እንግዲህ ሉዊስ ኤንሪኬን በመብለጥ የአመቱ የፍራንስ ሊጋን ምርጥ አሰልጣኝ ፔሪ ሳጋ ማሸነፍ ችለዋል። የአመቱ ምርጥ ግብ ጠባቂም በተመሳሳይ ከሌንስ ሮቢን ሪዘር እንግዲህ የአመቱ ምርጥ ግብ ጠባቂ ተብሎ ተሸልሟል። እንግዲህ ሌንስ በዚህ አመት እንደሚታወሰው ምርጥ ብቃታቸውን እያሳዩ ነው የሚገኙት። ፓሪስ ሴን ጀርመን እንግዲህ ከስር እየተከተሉ እስካሁን ፓሪስ ሴን ጀርመን የሊጋን ሻምፒዮንነቱን አላረጋገጠም። ሌንስ እየተከተለው ነው የሚገኘው። የ6 ነጥብ ልዩነት ነው ያላቸው። ስለዚህ ከሌንስ በርካታ ተጫዋቾችም አሰልጣኛቸውም ዘንድሮ በምርጥ ብቃት እንግዲህ ሽልማቱን መውሰድ ችሏል። የፍራንስ ሊጋን የአመቱ ምርጥ ፈረንሳዊ ተጫዋች እንግዲህ ከፍራንስ ውጭ ከሚጫወቱ ተጫዋቾችም
እንደሚጠበቀው የባየር ሚኒኩ የክንፍ ተጫዋች ማይክል ኦሊስ ማሸነፍ ችሏል። እንግዲህ ማይክል ኦሊስ በዚህ ዓመት እጅግ ከፍተኛ የሆነ እንግዲህ እንቅስቃሴ በማድረግ ዓለምን እያነጋገረ ከነበረ ተጫዋቾች አንዱ ነው። ስለዚህ ከፈረንሳይ ውጭ ከሚጫወቱት ምርጥ ፈረንሳዊ ማይክል ኦሊስን ማሸነፍ ችለዋል። የአመቱ ምርጥ ቡድንም ትናንትና ይፋ መሆን ችለዋል። የፍራንስ ሊጋን በግብ ጠባቂነት ቅድም እንደገለጽ ነው ሮቤን ሮዜር ከሊየንስ መመረጥ ችለዋል። በተከላካይ መስመር ዊሊያም ፓቾ ከፓሪስ ሴን ጀርመን፣ ኑኖ ሜንዴዝ ከፓሪስ ሴን ጀርመን እንዲሁም በተመሳሳይ ሀኪሚ ሶስቱም ከፓሪስ ሴን ጀርመን፣ ማላንጋ ሳር ከሊየንስ በተከላካይ መስመር ተመርጠዋል። በአማካይ ቪቲንሃ፣ ማማዱ ሳንጋሬ እንዲሁም ቶሊሶ፣ በአጥቂ መስመር ዴምቤሌ፣ ፍሎሪያን ቱቪን እንዲሁም ግሪንውድ ናቸው የተመረጡት። ከፓሪስ ሴን ጀርመን 5 ከሌንስ 4 ከሊዮንና ከማርሴ ከእያንዳንዱ አንድ ተጫዋቾች መመረጥ ችለዋል። ፓሪስ ሴን ጀርመን ባለፈው ዓመት የዓመቱ ምርጥ ቡድን 9 ተጫዋቾች ማካተት ችሎ ነበር። ዘንድሮ 5 ተጫዋቾች ብቻ ነው ማካተት የቻለው። ቪቲንሃ፣ ዴምቤሌ፣ ዊሊያም ፓቾ፣ ሜንዴዝ እና ሀኪሚ ተካቷል ማለት ነው። ስለዚህ ፓሪስ ጀርመን ከባለፈው ዓመት ዘንድሮ እንግዲህ በተወሰነ መልኩ እየቀነሰበት እንግዲህ ተመልክተናል ማለት ነው። የዚህ ዓመት የአውሮፓ ውድድሮች እንግዲህ የፍጻሜ ጨዋታዎች እንደቀሩ ይታወቃል። እነዚህ የፍጻሜ ጨዋታዎችም የሚመሩ ዳኞችን የአውሮፓ እግር ኳስ ማህበር ይፋ አድርጓል። በዚህ መሰረት የአውሮፓ ቻምፒየንስ ሊጉ በአርሰናልና በፓሪስ ሴን ጀርመን መካከል ግንቦት 22 የሚደረገው የአውሮፓ ቻምፒየንስ ሊግ እንግዲህ በሃንጋሪ በቡዳፔስት ከተማ ፑሽካሽ አሬና ስቴዲየም ነው የሚደረገው። ይህን ጨዋታ ጀርመናዊ ዳኛ ዳንኤል ሲቨርት በዋና ዳኝነት እንደሚመሩት የአውሮፓ እግር ኳስ ማህበር ይፋ አድርጓል ማለት ነው። በተመሳይ በቱርክ ኢስታንቡል በቤሺክታሽ ፓርክ በሚደረገው የዩሮፓ ሊግ የአስቶን ቪላ እና የፍሬበርግ ጨዋታም ፈረንሳዊ ዳኛ ፍራንኮይስ ሌትሸር እንግዲህ እንደሚመሩት ይፋ አድርገዋል። ግንቦት 12 ነው የሚደረገው። ስለዚህ ፍራንኮይስ ሌትሸር ይህን ጨዋታ ይመራሉ ብሎ የአውሮፓ እግር ኳስ ማህበር አሁንም ይፋ አድርጓል። ሌላኛው የኮንፈረንስ ሊግ ነው። እንግዲህ ክሪስታል ፓላስ እና ራዮ ቫልካኖ ግንቦት 19 የሚፋለሙበት የኮንፈረንስ ሊግም ጣሊያናዊ ዳኛ ማሩዚዮ ማሪያኒ እንግዲህ በዋና ዳኝነት ይመሩታል ተብሎ ይፋ ተደርገዋል። በጀርመን ሊፕዚግ በሬድቡል አሬና የሚደረግ የፍጻሜ ጨዋታ ነው። ስለዚህ ከአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በ3 ቀን ቀደም ብሎ የሚደረግ ጨዋታ ነው። ማውሪዚዮ ማሪያኒ በመሀል ዳኝነት እንደሚመሩትም ይፋ ሆነዋል ማለት ነው። በሻምፒዮንሺፕ የእንግሊዝ ሻምፒዮንሺፕ እንዲህ ወደ ፕሪሚየር ሊግ ማደግ እንግዲህ በቡድኖች 4 ቡድኖች የጥሎ ማለፍ ጨዋታ እያደረጉ ነው የሚገኙት። ባለፈው ሳምንትም ሁለቱም ጨዋታዎች ያለ ምንም ግብ 0-0 እንደተለያዩ ይታወቃል። ትናንትናም አንዱ ጨዋታ የመልስ ጨዋታ ተደርጓል። ሚልዌል ከሃል ሲቲ ያደረጉት ጨዋታ ሃል ሲቲ 2-0 በሆነ ውጤት ሚልዌልን በማሸነፍ ወደ ፍጻሜ ማለፉን አረጋግጠዋል። ሚድልስብሩ ከሳውዝሃምፕተን ዛሬ 4 ሰዓት ማታ ጨዋታቸውን ያደርጉና የነሱ አሸናፊ እንግዲህ ከሃል ሲቲ በፍጻሜ ከተጫወቱ በኋላ የፍጻሜው አሸናፊ ቡድን ማለት ነው እንግዲህ ኮቨንትሪ ሲቲን እና ኢፕስዊች ታውንን ተከትሎ ወደ ፕሪሚየር ሊግ የሚያድግ ቡድን የሚለይ ነው የሚሆነው ማለት ነው። ሚልዌል ግን ከውድድሩ ውጭ ሆነዋል። ስለዚህ ሚልዌል በቀጣይ ዓመትም በሻምፒዮንሺፕ የሚቆይ ይሆናል። እንግዲህ ሃል ሲቲ ግን ወደ ፍጻሜ ማለፉን አረጋግጧል ማለት ነው።